ያ ሁላ ነገር ተደርጎ አሁን ከዚህ በኋላ የሚመጣውን ነገር በደንብ አድርጋችሁ ስሙ። ያ ሁላ ነገር ካለቀ በኋላ የሆኑ ሰዎች ሙስሊሞች ነን የሚሉ ከሙስሊሙ መሃል ብቅ ማለት ጀመሩ። ምን የሚሉ በእንትን ተደብቆ የነበረውን እውነት በእፎይ አላህ ግልጽ አወጣው የሚሉ ሰዎች መጡ። እኔ አንድ ነገር ልጠይቃችሁ። ለካ እናንተ ይዛችሁት የነበረው ሐቅ በእፎይ ግልጽ የሚወጣ ነው። ተግባባን? እናንተ ይዛችሁ እስከዛሬ ድረስ አቂዳ ነው ብላችሁ የምትከተሉት ነገር ለካ በእፎይ ነስር የሚደረግ ነው። ተግባባን? ለካ ለናንተ ነስር የሚያደርግላችሁ ሌት ተቀን ነብዩን ሰለላሁ ዐለይሂ ወሰለም በመሳደብ የሚታወቀው ስድ መሆኑ የሚታወቀው ማንም ሰው የሚመሰክርለት ማንም ሰው በጣም ቆሻሻ እንደሆነ ንግግሮቹ ሁላ ሚዛን አልባ የሆኑ ሰውዬ ክርስቲያኖች ሳይቀሩ ማንነቱን አውቀው ልኩን የነገሩ ሰውዬ ለካ እሱ ነው የእናንተን አቂዳ ነስር የሚያደርግላችሁ። ማሻአላህ እሱ አቂዳችሁን ነስር የሚያደርግላችሁና እሱ ከናንተ ጋር ወግኖ የሚዋጋ ከሆነ ውጊያው ከማን ጋር እንደሆነ ግልጽ ይሁንላችሁ ለኡመተል ኢስላም። እኔ አሁን ለማናገር የመጣሁት ማንንም አይደለም፣ ኡመተል ኢስላምን ነው፣ የሙስሊሙ ማህበረሰብ ነው። የሙስሊሙ ማህበረሰብ ትክክለኛ አቂዳ እንደያዘ ምን አይነት አቂዳ ላይ እንዳለ በደንብ አድርጋችሁ ተረዱልኝ እላችኋለሁ። አንደኛ ይሄ ነው። አንደኛውና ትልቁ ነገር ለካ እናንተ በእፎይ ነስር የሚደረግ እምነትን ነው የምትከተሉት፣ አቂዳን ነው የምትከተሉት እናንተ። ይሄ አንደኛ ነው። ሁለተኛ ነጥብ ከወንድማችን ሁሱ የፈለጋችሁት ምን ነበር? ሁሱ ምን እንዲያደርግ ነበር የፈለጋችሁት እናንተ? የቁርአንና የሐዲስን ስለ ሲፋ የወረዱ አያዎችንና አሐዲሶችን በአጠቃላይ እንዲያስተባብል ነበር የፈለጋችሁት? ማለት አላህ እኮ ይሄን ለማለት ፈልጎ አይደለም ማስረጃ ሳይኖረው። ምክንያቱም የትኛውም አያ ላይ የትኛውም ሐዲስ ላይ ማስረጃ የለም ለሚያስተባብሉ ሰዎች። የሚያስተባብሉት ለይሰ ከሚስሊሂ ሸይኡን ስለሚል እሱን ቃዒዳ እናደርግና አሉ። ቁርአን ለይሰ ከሚስሊሂ ሸይኡን ብቻ ነው እንደ ቁርአን? ያው አያ ራሱ ለይሰ ከሚስሊሂ ሸይኡን የሚለው አያ ራሱ እኮ መቋጫው ምን ነበር የሚለው? ወሁወ ሰሚዑል በሲር አይደለ? አምሳያ የለውም። ከዚያስ ሰሚም ነው ተመልካችም ነው። ሁሉም ነገር ረብል ዒዘቲ ወልጀላል። እኔ ሰሚ አይደለም እንዴ? ሰሚ ነኝ። ተመልካች አይደለም እንዴ? ተመልካች ነኝ። የኔ መስማት ከአላህ መስማት ጋር ምንም አይገናኝም። ተግባባን? የኔ መመልከት ከአላህ መመልከት ጋር ምንም አይገናኝም። ምክንያቱም የኔ ውስን ስለሆነ የረብል ዒዘቲ ወልጀላል ደግሞ ከኔ ጋር ምንም አይገናኝም ማለት ነው። አንድ ይሄ ነው። ተግባባን አይደለ? ስለዚህ ከሁሱ የጠበቃችሁት ምን ነበር? የናንተን ያለ ምንም ማስረጃ የሚንቀሳቀሰውን አቂዳ እንዲደግፍላችሁ ነበር የፈለጋችሁት? እዚህ ጋር እኮ ለማለት የተፈለገው እያለ ነብዩ ያላስተማሩትን ሰሃቦች ያላደረጉትን አዲስ ነገር እንዲያመጣ በኢስላም ውስጥ እናንተ ላመጣችሁትም እየተጨነቅንላችሁ ለናንተ እናንተ ራሳችሁ አቂዳችሁ በጣም እያሳሰበን እንዴት አድርገን እናንተን ከእሳት እንታደግ፣ እንዴት አድርገን በአላህ ሲፋ ላይ በአላህ አስማዎች ላይ ማስተባበልን እናስተዋችሁ እያልን እኛ ዱዓ እያደረግንላችሁ ለናንተ እንኳን እኛ የናንተ መንገድ ልንይዝ ማለት ነው። አንደኛ ይሄ ነው። ሁለተኛ ይሄ። ሶስተኛ ነገር ኢስላም ክርስትና አይደለም። በነገራችን ላይ ክርስትና ውስጥ መጽሐፍ ቅዱስ ይስተካከላል። ይሄው አቡኪ አጠገቤ ያለ አቡኪ ያለ አይደል? በነገራችን ላይ የትኛውንም ገስት እያየሁ አይደለሁም፣ አይታየኝም። ከዚህ ምንም እየታየኝ አይደለም። ከስር እስቲ ያሳውቁኝ። አቡኪ ያለ አይደል? አቡኪ ያለ? እሺ ኢስላም አይታይም፣ የለም። አጂብ እንትን ነው ማለት ነው። እዚህ ውስጥ እንትኖች አላችሁ እንዴ? ባረከላሁ ፊኩም ሞዴሬተሮች አላችሁ እዚህ ውስጥ? የኔ ሞዴሬተሮች አላችሁ? መጋበዝ የምትችሉ አቡኪ አለ አይደል? ነዓም አቡኪ በኋላ ላይ ያስተካክልልኛል። በደንብ አድርጋችሁ ስሙ። ኢስላም ክርስትና አይደለም። እግዚአብሔር እኮ እንዲህ ለማለት ፈልጎ ነው እያልን ለፈጣሪ የምናስተካክልለት ፈጣሪ የሚናገረው ነገር ጠፍቶት ወይ ደግሞ መናገር ከብዶት ከዚህም እንትን እያልን የምናስተካክልለት አምላክ አይደለም ያለን። እኛ ረብል ዒዘቲ ወልጀላል አላህ ሱብሓነሁ ወተዓላ እንኳን እሱ የሚነግረንን ዓለም በአጠቃላይ የሚያደርገውን ያላደረገውን ሊያደርግ ያሰበውን ያላደረገው ሊያደርግ ቢያስበው ምን ሊከሰት እንደሚችል ሁላ የሚያውቅ አምላክ ነው። يعلم ما كان ويعلم ما يكون ويعلم ما لم يكن لو كان كيف يكون ያልተከሰቱ ነገሮች ቢከሰቱ ምን ሊፈጠር እንደሚችል
ሙሉ በሙሉ እውቀቱ ያለው አምላክ ነው ያለን። ስለዚህ ለአላህ ኢስቲድራክ እናደርግም እኛ። አይ እዚህ ጋር እኮ አላህ እንዲህ ለማለት አንተ ማን ስለሆንክ ነው ለአላህ ኮሬክሽን የምትሰጠው? ማን ስለሆንክ ነው የአላህን ንግግር ማስተካከል የሚያምርህ? ማን ስለሆንክ ነው ተዕቂብ የምታደርገው የአላህ ንግግር ላይ? ማን ስለሆንክ? አይ እኔ እኮ ያደረኩ ያለሁት ሸርሕ ያደረኩ ነው። በማ አስተሳሰብ ነው ሸርሕ የምታደርገው? በራስ ፍላጎት ነው ወይስ ቁርአን በተናገረው መልኩ ነው? ሐዲስ ባመጣው መልኩ ነው? ወደ አተር ስንመለስ በነገራችን ላይ አልአስማኢ ወሲፋት የሚለውን በደንብ የተማርኩት ነገር ነው፣ ቁጭ ብዬ ማለት ነው። የሚገርማችሁ ነገር ወላሂ ምዬ ነው የምነግራችሁ፣ ከሰሓቦችና ከቀደምት ሰዎች መሃል አስተባባዮች አልነበሩም። ሁሉም ሰሓባ ቆይ እናንተ ስታስቡት፣ ቆይ አራተኛ ነጥብ ላይ ልምጣ። ይሄኛው አላህን ማን ስለሆናችሁ ነው ለአላህ ኮሬክሽን የምትሰጡት የምታስተካክሉት አላህን? አራተኛ ነገር አላህ ስብሓነሁ ወተዓላ ቁርአን ላይ ሲናገር ወመን አስደቁ ሚነላሂ ቂላ አለ። ከአላህ በላይ እውነትን የሚናገር አለ እንዴ? ከአላህ በላይ ነገሮችን መግለጽ የሚችል አለ እንዴ? የለም። ሁሉንም መግለጽ የሚችለው መናገር የሚችለው እውነትን ተናጋሪ የሆነው አምላክ የሆነን ነገር ሲናገር ግልጹን ሰዎች እንደሚወስዱት ያውቃል። ለምሳሌ የተለመደን ነገር መጥቼ ስናገር አንድ ሰው እየበላ ነው እንበል። አንዱ መጣና ምን አለ? እንብላ አለ። አንዱ መጣና ይሄኛው እየበላ ያለው ሰውዬ እንብላ አለ። ሀገሪቷ ውስጥ የተለመደው ደግሞ ይሄ ለይሉኝታ ተብሎ እንብላ ምናምን የለም። ሀገሪቷ በስርዓት ወደኛ አካባቢ አሁን ድሬዳዋ ላይ እንብላ ከተባለ እንብላ ነው፣ ይሉኝታ ምናምን የለም። ስለዚህ ማህበረሰቡ የሚረዳበትን መንገድ በደንብ አድርጎ የሚያውቀው አምላክ አላህ ሱብሓነሁ ወተዓላ ማስተባበያውን አላወረደም። አይ እንዲህ ለማለት የተፈለገ እኮ እንዲህ ነው፣ እንዲህ ለማለት የተፈለገ እኮ እንዲህ ነው አላለም አላህ። ታዲያ አላህ የተወውን ነገር አንተ ከአላህ በላይ አውቀህለት ነው? ለአላህ ከአላህ በላይ አስበህለት ነው? ስለ አላህ ሱብሓነሁ ወተዓላ ከአላህ በላይ አስበህለት ነው? ሌላኛው አምስተኛው ነጥብ ወደ ሎጂክ እንመለስ እስቲ። ወደ ሎጂክ ስንመለስ አንድን ነገር እንዲህ ነው ብለን ስናወራ ሹፍ እንዲህ ነው ብለን ስናወራ የሆነን ነገር በደንብ አድርጋችሁ ስሙ። ያ የምናወራው ነገር ሲፋ ማድረግ ከሆነ ወስፍ ማድረግ እንዲህ ነው እንዲህ አለው እንዲህ የለውም ብዬ ለመናገር ከሶስት ነገሮች አንዱ መኖር አለባቸው ይባላል። ግዴታ ሎጂካሊ ስናስበው ነው። አንደኛ ምን መኖር አለበት? ያንን እየተናገርኩ ያለሁትን ነገር አይቼ ማወቅ አለብኝ ስለሱ ለመናገር። ለምሳሌ አህመድን አይቼዋለሁ። አህመድ ማለት እኮ እንዲህ የሆነ ሰው እንዲህ የሆነ ስነ ምግባሩ እንደዚህ የሆነ ብዬ ነው የምናገረው። አላህን ያየው ሰው አለ እንዴ? ላ ቱድሪኩሁል አብሳር ወሁወ ዩድሪኩል አብሳር ወሁወል ለጢፉል ኸቢር። አልታየም፣ ማንም አላየውም። ረብል ዒዘቲ ወልጀላል እስከ ዛሬ ድረስ ማንም አላየውም ከሰው ልጆች ነው። ማንም አላየውም። ኦኬ መልካም። እንደዚያ ከሆነ የመጀመሪያው አማራጭ ካንስል ተደረገ፣ ይጠፋል ማለት ነው። ሁለተኛ ስለሆነ ነገር ወስፉ ስትናገር ወይ ማየት ብያችኋለሁ፣ ወይ ደግሞ አምሳያ ሊኖረው ይገባል ግዴታ። ሁለተኛ አምሳያ ሊኖረው ይገባል። ለምሳሌ አህመድ መጣ ከተባለ አህመድ የሚባለውን የተወሰነ ነገር አውቃለሁ ከአህመድ። እንዴት እንደማውቅ ታውቃላችሁ? አህመድ ማለት ሰው ነው። አህመድ ማለት በእርግጠኝነት መቼም 6 እግር የለው ወይ 1000 እግር የለው፣ 2 እግር ነው የሚኖረው። ይቆራረጣል ወንድሞች፣ ይቆራረጣል። እሺ፣ ስለዚህ አሁን 6 እግር የለውም አህመድ። ወይ ደግሞ አፍንጫው ግንባሩ ላይ አይደለም። መቼስ የሰው ልጅ ነው አይደል? የሰው ልጅ ሲባል አብረን ሼር የምናደርጋቸው ነገሮች አሉ። አህመድ አፍንጫው እዚህ ጋር ሊሆን አይችልም በምንም ታምር። አፍንጫው እዚሁ ጋር ነው የሚሆነው። አፉ ደግሞ እዚህ ጋር ሊተከልለት አይችልም። ለአበደን አፉ እዚሁ ጋር ነው ያለው፣ አፍንጫው እዚህ ጋር ነው ያለው። አህመድ የሚለውን ተሰውር ሳደርግ ፊቱን ባላውቀው እሱን ማቀራረብ ይችላል። በቃ አህመድ የሚባለው ሰው እንደሆነ በሰውነቱ ስለምንግባባ ማለት ነው። ተግባባን? ስለዚህ አሁን በደንብ አድርጋችሁ እየሰማችሁ፣ ስለዚህ አሁን አቡኪ ከመጣ እያስገባችሁልኝ ባረከላሁ ፊኩም። እሺ፣ ስለዚህ አሁን ስለ አህመድ ጉዳይ ሲወራ
እንደዚያ ነው። አላህ ሱብሓነሁ ወተዓላ ስለ አላህ ለመናገር አላህ እኮ ይሄ እኮ አለው፣ ይሄ እኮ የለውም፣ ይሄ እኮ እንደዚያ ነው ለማለት ወይ የመጀመሪያው ኦፕሽን ነው የሚኖረው፣ ማወቅ አለብን፣ አይተም ማወቅ አለብን፣ አላየንም። ወይ ደግሞ አምሳያ ሊኖረው ይገባል። በዚያ አምሳያ ትይዩ ነው የምናየው፣ ሚዛን የምናደርገው፣ ኮምፔር የምናደርገው ማለት ነው። አንድ አይነት ናቸው አይደል? አው በቃ ይሄኛው ካለው ይሄኛውም አለዋ በሚል ነው የምታየው። አላህ ደግሞ በቁርአን ላይ ሲናገር አምሳያ አለው እንዴ? አላህ አምሳያ አለው እንዴ? የለውም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። መልካም። ከዚህ ውጭ የሚቀረው ሶስተኛው አማራጭ ብቻ ነው። ሶስተኛው አማራጭ ምንድነው? አላየሁትም፣ አምሳያ የለውም። ሶስተኛው አማራጭ ስለዚያ ነገር ወይ ደግሞ ስለዚያ ሰው ወይ ደግሞ ስለሚነገረው ስለ አምላኩ ስለዚያ አምላክ በስርዓት የሚያውቀው፣ በደንብ አድርጋችሁ ስሙ፣ በስርዓት የሚያውቀው ውሸታም ያልሆነ በእውነት መግለጽ የሚችል በመግለጽ ላይ ችግር የሌለበት እውነተኛ ማስረጃ የሚያቀብለኝ ሰው ከመጣ፣ እውነተኛ ማስረጃ የሚያስተምረኝ ሰው ከመጣ ከዚያ ነገር አንፃር አውቀዋለሁ ማለት አላየሁትማ፣ አምሳያ የለውም ማለት በቃ ለግምት አይመችም። ወላኪን እሱን ልገምት ሳይሆን ላውቀው የምችለው ሶስተኛው ምንድነው? ስለሱ ትክክለኛ ኢንፎርሜሽን ከደረሰኝ። እናንተ አላህን ሱብሓነሁ ወተዓላ ቁርአንና ሐዲስ ላይ የነገረንን ማንነቱን የምትክዱ ሰዎች ስለ ነብዩ ጥርጣሬ ያለባችሁ እንዴ? እናንተ ነብዩ ውሸታም ነው እንደሚመስሏችሁ እናንተ? እፎይ አው ነብዩ ውሸታም አድርጎ ነው የሚያስበው፣ ለዚያ እንደዛ እያሰበ ያለው። እናንተም ከነሱ እኩል ነብዩ ሰለላሁ ዐለይሂ ወሰለም እውነትን ለህዝቡ አላደረሱም ብላችሁ ነው የምታምኑት ነው ወይስ ነብዩ ያጎደሉት ነገር አለ ብላችሁ ነው የምታምኑት? ነብዩ ያመጡት ሙሉ ከሆነ እሳቸው ያስተማሩት ሙሉ ከሆነ ታዲያ እሳቸው ከገለጹት ውጭ 1 ሴንቲሜትር የጨመርነው ነገር አለ እንዴ? አንድ የጨመርንበት ነገር አለ እንዴ? አንድ ልዩ ያወራነው ነገር አለ እንዴ? ሰሃቦች ከነብያችን ተምረው ካስተማሩት ነገር ውጭ አንድ የጨመርነው ነገር አለ? የለም። ሌላኛውና ከባዱ ስድስተኛውን ነጥብ ያዙልኝ። ከባዱን ያዙልኝ። ከባዱን እናንተ ስለ አላህ ሱብሓነሁ ወተዓላ አላህማ ይሄ ነገር የለውም፣ አላህማ ይሄ ነገር የለውም፣ ቁርአን ላይ የተጠቀሰን ሐዲስ ላይ የተጠቀሰን ነገር ይሄ ነገር የለውም የምትሉት ከየት አምጥታችሁ ነው ይሄንን ቅጥፈት አላህ ላይ የምትቀጥፉት? አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲን ማ ለም ያእዘን ቢሂላህ። የአላህ ሲፋ ዲን ከሆነ የአላህ ማንነትን ማወቅ ከዲን አንዱ አካል ከሆነ ከየት አምጥታችሁ ነው እናንተ አላህ ያልነገረውን ነገር ነብዩ ሰለላሁ ዐለይሂ ወሰለም ያላስተማሩትን ነገር አምጥታችሁ ለአላህ የምትለጥፉት? ከየት የመጣችሁ አይን አውጣ ናችሁ? ቢላሂ ዐለይኩም። አላህ ላይ ኢስቲድራክ፣ ነብዩ ላይ ኢስቲድራክ፣ አላህ ያልተናገረውን አይ እዚህ እኮ እንትን ለማለት ተፈልጎ ነው ለማለት የተፈለገውን መናገር አቅቶት ነው አላህ ሱብሓነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም ለመናገር የተፈለገውን ነገር መናገር አቅቷቸው፣ ለምሳሌ ያክል አሁን የሆነን ሐዲስ ላምጣላችሁ እስቲ። ቡኻሪ ላይ ያለን ሐዲስ ላምጣላችሁ። ኮፍያ ተው፣ ጊፍት በአጠቃላይ ተው። ባረከላሁ ፊኩም። ጊፍት አትላኩ። ባይሆን እንትኑን ታብታቡን ጨምሩ። ባይሆን ሰዎች መተው እንዲያዳምጡ በደንብ እንዲገባቸው ጉዳዩ። ሌላ ነገር ላምጣላችሁ። ሱብሃንአላህ ረበሻችሁኝ። አሁን በአንድ ጊፍት ንግግር ውስጥ ገብቼ እንትን አልኩኝ፣ ተረበሽኩኝ። አስተግፊሩላህ አልዓዚም። ምን ነበር ያነሳሁት ፖይንት? ላኢላሃ ኢለላህ። ወላሂ ለዚህ ነው የማልፈልገው እንዲሚላኩ ነገሮችን ማለት ነው። ከውስጥ መጥቶ አፍንጫዬ ላይ ይቀመጣል፣ እንትን ላይ ይቀመጣል፣ ቴንሽኔን ነው የሚሰርቀው። እሺ ምን ነበር ሳወራ የነበረው? በነገራችን ላይ የተዘጋጀሁበት ነገር አይደለም ይሄ አሁን እያወራ ያለሁት። ወላሂ الذي لا اله الا هو አንድ የተዘጋጀሁበት የጻፍኩት የያዝኩት ነገር የለም። ግን አቂዳ ሰሊመ ትክክለኛውን አቂዳ ለመረዳት የምትፈልግ ከሆነ ባጭሩ የምትረዳው ሐዲሱን አስታወስኩት። ባጭሩ የምትረዳው በነብዩና በባልደረቦቹ መንገድ ስለሆነ አሁን ስለ አላህ Subhanahu Wa Ta'ala ሲነሳ አንድ ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም انا عند ظن عبدي بي ብሎ አላህ Subhanahu Wa Ta'ala ተናግሯል ብለው በቁድሲ መልኩ ያመጡልን ሐዲስ ማለት ነው። ቡኻሪ ውስጥ ያለ ሙስሊም ውስጥም ያለ ሐዲስ ነው። وانا معه اذا ذكرني فإن اتاني يمشي اتيته هروله የሚል ማለት ነው። አላህ ይሮጣል እንደ የሚል ነገር ሰዎች ጥያቄ ጠየቁ። ሹፍ የሐዲስ ዘጋቢዎች ዘገባውን ብቻ ሳይሆን ያ የተዘገበው ነገር ሰዎች ላይ ችግር ይፈጥራል እንዴ፣ ትክክለኛውን አቂዳ ይስታሉ እንዴ ተብሎ ሲታሰብ
ወዲያው ሸርሕ ይደረጋል። ሸርሑን አዳምጡ በደንብ አድርጋችሁ። ሸርሑን ቀታዳ ያንን ሐዲስ ሲዘግብ የሐዲሱ ዘጋቢ ከሆኑት መካከል አንደኛው ቀታዳ መጨረሻ ላይ ምን አለ? ምን ብሎ አከለበት? ወኢን አታኒ የምሺ አተይቱሁ ሀርወላ እየሄደ የሚመጣ ከሆነ ደግሞ እኔ በሩጫ እደርሰዋለሁ ወይ ደግሞ አተይቱሁ እመጣለታለሁ ብሏል አላህ ሱብሓነሁ ወተዓላ። ያንን ምን ብሎ ነው የጨረሰው ቀታዳ ረሒመሁላህ? አላህ ሱብሓነሁ ወተዓላ የእዝነቱን ፍጥነት ተመልከቱዋል። የአላህን ፍጥነት አላለም፣ ላ የእዝነቱን ፍጥነት ተመልከቱዋል። ሱርዓተ ረሕመቲሂ ነው ሱርዓተ መግፊረቲሂ ነው ያለው። ቢደብጥ ስለማላስታውሰው ነው። ሐዲሱን ቡኻሪ ላይ ቀርቼዋለሁ፣ ከነንትኑ አስታውሰዋለሁ፣ ከነ ተዕሊቁ ማለት ነው። እሺ የሐዲሱ ዘጋቢ ያንን ሱርዓ የሚለውን እንደ ሌሎቹ አያዎች እንደ ሌሎቹ ሐዲሶች ዝም ብሎ ለምን አላለፈውም? ለምሳሌ የድን ለአላህ ኢትባት ያደረጋለ፣ ሳቅን ኢትባት ያደረጋለ። ምንም እንኳ የሳቅ ጉዳይ ኺላፍ ቢኖርበትም ሳቅ ማለት ባት የሚለው ማለት ነው። ስናልፍ ደግሞ እንትን አለ። ምንድነው የሚለው በአማርኛ? ተሳስቼ ከሆነ አስተካክሉልኝ ኮመንት ላይ ሳቅ የሚለውን። ምክንያቱም አማርኛ ለኔ ሁለተኛ ቋንቋ ይሄ ነው። ሶስተኛ ላይ ደግሞ ስለ አላህ Subhanahu Wa Ta'ala የድ እንዳለው ብዙ ነገሮችን አሐዲሶችን ለቁርአን ላይ የተጠቀሰውን በአጠቃላይ ማለት ነው። እነኚህ ሲዘገቡ በደንብ አድርጋችሁ ስሙ። እነኚህ ሐዲስና የቁርአን አያዎች ሲዘገቡ ተፍሲሮቻቸው ላይ ማስተባበያ አልመጣላቸውም። እዚህ ጋር ግን ሀርወላ ሲል ግን ማስተባበያ መጣለት። ሐዲሱ ላይ ማስተባበያ መጣ። ማን ነው ያስተባበለው? ከዘጋቢዎች አንዱ ነው ያስተባበለው። ምን ብሎ ነው ያስተባበለው? ጣትም ነዓም ተዘግቧል። ይሄኛውም አላህ Subhanahu Wa Ta'ala ተናግሯል። ይሄን ስለዚህ አሁን ማስተካከል ካለባቸው እነዚያ ቀደምቱ ትውልዶች አልነበሩም ለማስተካከል ቅርብ የነበሩት ነው ወይስ ነብዩ ካለፉ በኋላ ሰሃቦቻቸው ካለፉ በኋላ አትባዖቻቸው አትባዑ ታቢዒኖቻቸው ካለፉ በኋላ እንደ አዲስ ለእናንተ ዋህይ መጣላችሁ? ነብዩ ያላወቁት ሰሃቦች ያላወቁት አትባዑ ታቢዒኖች ያላወቁት አዲስ ዋህይ እናንተ ጋር መጣና እነኚህ ነገሮች ነፊ አድርጉ ተባላችሁ። ወደ ባሰው ነጥብ ስንመለስ የባሰው ነጥብ እንደሆነ ታውቃላችሁ። የባሰውና ከባዱ ነጥብ ቅድም ያልኳችሁ ነው። እነኚህ ተዕጢል የሚያደርጉ ሰዎች የአላህን ሲፋ ሙሉ በሙሉ ነፊ የሚያደርጉ ሰዎች አይ ሲፋ ኸበሪያና ሲፋን ፊዕልያ አለ፣ ሲፋ ኸበሪያን ኢስባት እናደርግና ሲፋ ፊዕልያን እናደርገን አይ ሰባት ብቻ ልምረጥ። የአላህ ሲፋ ከታይዋን ሄደህ የምትገዛው ልብስህ አይደለም። ሰባት ፍሬ መርጠህ ተቀብለህ ሌሎቹን ኢንካር የምታደርግ አንተ አይደለህም ለአላህ የምትመርጥለት ሲፋውን ምን ማድረግ እንዳለበት። አላህ Subhanahu Wa Ta'ala ምን ማድረግ እንዳለበት ያውቃል። ምን አይነት ሲፋ እንደነገረንም ያውቃል። መተንተን ካለበት ረብል ዒዘቲ ወልጀላል መተንተኑ ለማህበረሰቡ ጠቃሚ ሆኖ ከተገኘና እውነት የተባለው ለማስተባበል ከሆነ ማንም ለአላህ ኢስቲድራክ አያደርግለትም Subhanahu Wa Ta'ala። ቅድም ነግሬያቸዋለሁ እኮ አምላካችን የሚደበደብ አምላክ አይደለም። አምላካችን መናገር ፈልጎ ንግግር የሚከዳው ቃል የሚከዳው አምላክ አይደለም። እስቲ አምላክነቱን የገለጸበት አንድ ቦታ አምጡልን ስንላቸው የሆነ ጊዜ የሌላ እምነት ተከታዮች የእፎይ እምነት ተከታዮች ማለት ነው አምላካችሁን አምላክነቱን የሚገልጽበትን ራሱን የሚገልጽበትን አንድ ቦታ አምጡልን ስንል ብቅ አሉና እስቲ እናንተም አላህ አንድ አምላክ መሆኑን የሚገልጽበትን ቦታ አምጡልን አሉ። የምታስታውሱ ከሆነ ክርክር ገጥሜ ነበር ከአንድ ወገናችን ጋር። በጣም ጨዋ የነበረ ልጅ ነው ያ ልጅ። ከዚያ በኋላ ምን እንደሆነ አላውቅም። ምክንያቱም አብዛኞቹ ጨዋ ሆነው ይጀምሩና ከዚያ በኋላ ሾጥ ያደርጋቸዋል የሆነ ነገር አላውቅም። በዚያ ውይይት ላይ አላህ ራሱን እኔ አምላክ ነኝ ብሎ የጠራበትን 22 ማስረጃዎችን ሰጠሁት ከቁርአን ብቻ ሐዲሱ ጋር ሳልገባ። ምን ልላችሁ ፈልጌ ነው? እኩል ሊያደርጉ ነው የሚፈልጉት። هل يستوي الذين يعلمون والذين لا يعلمون መጽሐፋቸው የተበረዘባቸውና ያልተበረዘባቸው አንድ ናቸው እንዴ? ስለዚህ የሌላ አቂዳ ተከታይ ወገኖች ሙስሊም ወንድምና እህቶቼ ያው እስልምናውን አልነፈኳችሁም እኔ ምክንያቱም ዑለሞችም ስላልነፈጓችሁ የናንተ ስራ ኢቃመቱል ሑጃም ስለሚፈልግ ማለት ነው። ምን ልላችሁ ፈልጌ ነው? ከናንተ ጋር አንድ ጎራ እየቆመ ያለው እፎይ መሆኑ ብቻ ለኛ በቂ መልስ ነው። ይሄ ወንበር ለምንድን ነው የሚጮኸው? ተው እንጂ ይሄን ያህል ከብጄ ነው እንዴ? እና 70 ምናምን ኪሎ መሸከም አቅቶት እንዴ እንትን ይላል። አስተግፊሩላህ አልዓዚም። ለማንኛውም
ለእናንተ በቂ መልስ የሚሆነው እንደሆነ ታውቃላችሁ። በቂ መልስ የሚሆነው እፎይ እናንተ መደገፉና እናንተ እፎይ መደገፋችሁ ወላሂ አልዓዚም በቂ መልስ ነው። በቂ መልስ خلاص የእናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ ላይ እንዳለን ገላጭ ነው። ነው አይደለም ወንድሞቼ? ወላሂ ነው አይደለም? خلاص እንዴ እንትን የሚባል አለ እኮ የሆነ አባባል አለ፣ የሆነ ግጥም አለ እኮ አንዳንድ ሙገሳዎች ይባላል፣ ከአንዳንድ ሰዎች የሚመጡ ሙገሳዎች ከስድብ አይተናነሱም ይባላል። እኔ አሁን እፎይ ላይቭ ገብቶ የሆነ ቀን ወይ ደግሞ ቪዲዮ ቀድቶ ሙዓዝ የሚባለው ልጅ በጣም ይመቸኛል፣ በጣም ጀግና ልጅ ነው፣ በጣም እውቀት አለው ጋለ ወላሂ ራሴን እጠረጥራለሁ። ከዚያ በኋላ ወላሂ ምኑ ጋር ገደል እንደገባው ራሴን እጠረጥራለሁ خلاص። ምክንያቱም እንዲህ ያለ ስድ የሆነ ሰው መጥቶ አንተን ካሞገሰክ ማን እንደሆንክ ራስን መጠርጠር ነው ያለብህ። የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ። እናንተ እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው፣ እኔ የያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። የሚያሳዝነው ነገር አቅል አላችሁ ብለን እያሰብን ከሺዓ ትሻላላችሁ ብለን ነበር የምናስበው። አቅል አላችሁ ብለን ሺዓዎች አቅል የላቸውም፣ ጭንቅላት ብቻ ነው ያላቸው። እሱ ለኮፍያ ነው የሚጠቀሙት። ከሺዓ ትሻላላችሁ ብለን ስናስብ ብሳችሁ አረፋችሁ ማለት ነው። ሱብሃንአላህ። በአጠቃላይ አጠር አድርገን ስንነግራችሁ ስለ አላህ ሱብሓነሁ ወተዓላ መናገር የሚችል ማንም ሰው የለም ከአላህ ውጪ። ስለ አላህ ሲፋ ልትናገር አለው የለውም ብለህ የምትከራከረውን